ባረክ እያነበብን እንሄድና ቀጥሎ መጽሐፉ ምን ይለናል? መጽሐፍ ቅዱሳችንን እያነበብን ስንሄድ ሃሌሉያ አንደኛ ጢሞቴዎስ ላይ እግዚአብሔር ምንጊዜም ቢሆን አንድነቱን አይለቅም። ስለዚህ አንድ ነው ብለን ስንል ምን ማለታችን ነው? ጢሞቴዎስ ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እግዚአብሔርንም የመመሰል ምስጢር እግዚአብሔር ምን ይመስላል? ካሜራ ያዙ፣ ሁላችሁ ካሜራ ያዙና ምን ይመስላል? አሁን በካሜራ ልናነሳው ነው፣ በእምነት ካሜራ። አሜን። ምን ይመስላል? እግዚአብሔር እንዲህ ይመስላል አለ። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ እንዳትጠራጠር አንተ ተጠራጣሪ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ። ብዙ ሰዎች ምንድን ነው የሚሉት? እግዚአብሔር በእግዚአብሔር ተገልጧል ይላል። እንዴት አድርጎ? ሁለት እግዚአብሔር መሆን ከእግዚአብሔር ይራቅ። እግዚአብሔር ደግሞ ምን ይላል መሰላችሁ? ሁለት ማድረግ ከእናንተ ይራቅ ይላል። ሁለት እግዚአብሔር አለ። እግዚአብሔር አንድ ከሆነ በምን ተገለጠ? በስጋ ተገለጠ። አለቀ። ቃል ምን ሆነ? የእግዚአብሔር ቃል ስጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ምን ተባለ? አማኑኤል ተባለ። አማኑኤል ማለት ምን ማለት ነው? በስጋ የተገለጠ ማለት ነው። ስሙ ማን ይሁን ተባለ? ገብርኤል መልአክ ምን አለ? ስሙን ግን ኢየሱስ በሉት፣ ሕዝቡን ከኃጢአታቸው ዋና የምትፈልጉት ከኃጢአት መዳን ነው ወይስ ሃይማኖት መቀበል ነው የምትፈልጉት? በኢየሱስም ከኛ ይራቅ ሃይማኖት፣ መዳን ነው የምንፈልገው። ስለዚህ መጽሐፉ ምን አለ? እንግዲህ በስጋ የተገለጠ በመንፈስ የጸደቀ እውነት ነው ተብሎ በመንፈስ የተፈረመለት፣ ሃሌሉያ፣ በመላእክት የተሰበከ የታመነ፣ በአሕዛብ የተሰበከ በዓለም የታመነ፣ በክብር ያረገው ማን ነው? ኢየሱስ። እርሱ ራሱ አብም ወልድም መንፈስም። ስለዚህ ነው በማቴዎስ ወንጌል ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ነው። ተሰጠን ነው፣ ተሰጠኝ አለ። ስልጣን ሁሉ በሰማይም በምድርም የኔ ነው። ስለዚህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ፣ ሃሌሉያ። በአብ በወልድ በመንፈስ ቅዱስ ምን ስሞች ነው? ስም። አዎ፣ ምክንያቱም በማቴዎስ ምዕራፍ 1 ስም ብሏል። ስሙም ኢየሱስ ወልድ። በምዕራፍ 29 ይጠፋል፣ በምዕራፍ 28 ይጠፋዋል። ማቴዎስ አይጠፋውም። በምዕራፍ 1 ላይ መንፈስ ቅዱስ ይጸነሳል፣ ልጅ ሆኖ ይወለዳል፣ እርሱም አማኑኤል ነው፣ እግዚአብሔር ከኛ ጋር ማለት ነው። ስሙን ግን አማኑኤል በሉት ነው። ስሙን ልጅ በሉት ነው። ስሙን ወልድ በሉት ነው። ስሙን ግን ኢየሱስ በሉ ብላ ትጠራዋለች፣ ይጠሩታል። እና ከኃጢአት የሚያድን ማለት ነው። በአይሁድ ስራ ማነው ትርጓሜ ወይም የሐሽዋ ማለት ምን ማለት ነው? መድኃኒት ማለት ነው። ስሙን የሐሽዋ በሉት፣ መድኃኒት በሉት ተብሎ ተነገረ። ኢየሱስ የተመሰገነ ይሁን። እሺ፣ እያነበብን ስንሄድ በጣም የሚገርማችሁ ነገር ነው። ስለዚህ ነው ሐዋርያ ጳውሎስ በምዕራፍ 1 ላይ እዚያ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እዚህ ያላችሁ ባካችሁ ሁላችሁ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ሁሉ ዋና እኔ ነኝ። ነገር ግን በእኔ ምሳሌነት እኔ እንኳን የሚያድን መሆኑን ካዩ ሰዎች በእኔ ምክንያት ይድኑ ዘንድ ሃሌሉያ ትዕግስቱን በእኔ ያሳያል፣ ምሕረቱን በእኔ ያሳያል። በጣም ደስ ይላል። ከዛ በኋላ ምን አለ ቀጥሎ? በጣም የሚገርም ነው። ሰዎች ሁሉ ሃሌሉያ እንዲድኑ ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። ብቻውን አምላክ ለሚሆን ስሙልኝ፣ ብቻውን ስለ አምላክነቱ ስንት አምላክ፣ ስለ ስጋነቱ ስንት ስጋ። በኒን የሚባል አንድ ሰባኪ አለ አሜሪካን ሀገር ሲሰብክ ምን አለ? ለሶስቱም በስጋ ተገልጧልና ለሶስቱም ሶስት ነገር አላቸው አለ። ሶስት ነገር አላቸው። ስለዚህ 9 አካላት ነው የሚሆኑት አለ። ለአብም አብ ወልድ መንፈስ ቅዱሶች አሉ። ለወልድም አብ ወልድ መንፈስ ቅዱሶች አሉ። ለመንፈስ ቅዱስም አብ ወልድ መንፈስ ቅዱሶች አሉት። ስለዚህ ሶስቱ ሲባዙ በ3 9 ነው የሚሆኑት። ስለዚህ 9 ፐርሰናሊቲ 3 እግዚአብሔሮች በሰማይ አሉ አለ። ለሶስቱ እግዚአብሔሮች 3 ስጋ ሰጣቸው ማለት ነው። ከኛ ይራቅ በኢየሱስ። ስለዚህ እግዚአብሔር በስጋ ተገለጠ የሚለው ለወልድ ብቻ ሳይሆን ለእግዚአብሔር ወልድ ብቻ ሳይሆን ለእግዚአብሔር አብ እግዚአብሔር በስጋ ተገለጠ፣ ለእግዚአብሔር መንፈስ ቅዱስም እግዚአብሔር በስጋ ተገለጠ፣ ለእግዚአብሔር አብ ራሳቸው በስጋ ተገለጡ። ስለዚህ ስንት ስጋ ነው የምንለብሰው? ጉድ ፈጠጥ አይደለም እንደዚህ ላይ ብዙ ችግር ተፈጠረ። ከዛ መጽሐፍ ቅዱሳችን አሁን በጣም ትልቅ ነውጥ ነው ያለው። በአሜሪካን ሀገር ውስጥ ትልቅ ነውጥ ነው ያለው። እንደዚህ ነው የሚላል። እዚህ ሀገራችን ላይ በአማራ ሀገር ውስጥ 9 መለኮት አለ በሰማይ ብለው በአጠና የሚጠፋጨፉ ሰዎች አሉ። ከቅዳሴው በኋላ ብድግ ይሉና ለ3 የቀደሱ ለ9 የቀደሱ የሚሞጡና መክፈልቱ የኛ ነው የኛ አይደለም የኛ ነው እንዴ ምክንያቱም እኛ ለትሩት ሃይማኖት ለ3 ነው የቀደስ ነው። እናንተ መናፍቃን ናችሁ። 9 ነው ተባለ በአጠና። እሺ እናንተ 9 አላችሁ 3 አላችሁ ወይስ 1 አላችሁ? 1 ነው የሚኖረን።
ታሪክ እየተሰራ ነው ያለው። በሀገራችንም ትልቅ ታሪክ እየተሰራ ነው። 9 መለኮት በሚሉት 5 መለኮት የሚሉ ደግሞ አሉ። ማነው 5 ፐርሰንት የሚሉ አሉ። በሮማ አካባቢ ምንድን ነው የሚሉት? አብ ወልድ መንፈስ ቅዱስ ከአብ ወጣ፣ መንፈስ ቅዱስ ከወልድ ወጣ ይላል። 2 መንፈስ ቅዱሶች ደግሞ ጨመሩ እና ምንድን ነው የሚሉት? የግሪክ ኦርቶዶክሶች በቃ በፍጹም እኛ ሁለተኛውን መንፈስ ቅዱስ አንቀበልም። እኛ እንዴት አትቀበሉም? ከእግዚአብሔር አብ እሳቸው እኮ እግዚአብሔር አብ እኮ ከእግዚአብሔር ማነው እግዚአብሔር ወልድ እኮ ከእግዚአብሔር አብ እኩል ናቸው። ምንም የሚያንሱት ነገር የላቸውም። እሳቸው መንፈስ ቅዱስ ካወጡ እሳቸው መንፈስ ቅዱስ ያወጣሉ ተባለ። በጣም እኮ ትልቅ ችግር ነው። ስለዚህ ነው ከአንድ ጋር ተቀበራችሁ የሚለው መጽሐፍ ቅዱሳችን። ከስንት ጋር ተቀበራችሁ ይላል? ቆላሲስ ላይ ቆላሲስ ላይ ተመስገን። ቆላሲስ መጽሐፍ ቅዱስ ያዛችሁ ምዕራፍ 2 እንዴት ያለው ቆንጆ ጥቅስ መሰላችሁ። እንደዚህ የተገለጸላቸው ሐዋርያት ሲያስተምሩን ደስ ይላል። ኢየሱስ ይባረክ። የተገለጸላቸው ሐዋርያት ናቸው። እንዲህ ያለ መጽሐፍ ቅዱስ ከቁጥር 8 ጀምሬ ያነባል። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ባለ ፍልስፍና፣ ሃሌሉያ፣ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ በሉልኛ፣ በእርሱ የመለኮት ሙላት ግማሹ ነው፣ 1/3 ነው። ሁሉ በሉልኝ፣ ሁሉ በሉልኝ። እኛ አማርኛ እያጠናን ነው የምናነበው መጽሐፍ ቅዱሳችን። ሰው ሁሉ ዝም ብሎ ነው አድርጎ የሚያለም። አይ እኔ አልፈልግም እንደሱ። አንድ በአንድ ፊደል ስሳድስ ሶሳበ ሲሳልስ ራራበ እያልኩ ነው የማነበው። ምክንያቱም ሰዎች ሁሉ ሳልሱንም ሳድስ አድርገው ሳድሱንም ሳልስ አድርገው ሲያለው ችግር ተፈጥሯል። በኢየሱስም ከኛ ይራቅ። እንዲህ ይላል መጽሐፉ። በደንብ አድርጋችሁ አስተውሉ። እንዲህ አለ። እሺ በእርሱ የመለኮት ሙላት ሁሉ በሰውነት በምን በሰውነት በስጋ ተገልጦ ይሰነብታል ነው ይኖራል። 1 ሳምንት ይቆያል ነው ይኖራል። ስለዚህ እናንተ ደግሞ በምንድን ነው ኮምፕሊት የሆናችሁት አለ መጽሐፉ። ሃሌሉያ። በክርስቶስ የስጋን ሰውነት በመከፈፍ ይቅርታ፣ ከላይ ቁጥር 9 ላይ ነው ያለሁት። ቁጥር 10 ለአለቅነትና ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ሙላት የምታገኙት ብቃት የምታገኙት ወደ ሰማይ መሄድ የምታገኙት ስጋውን ስትለብሱ ነው። ሙላቱን ስትለብሱ ነው። የአብን መንፈስ ጠጥታችሁ የወልድንም ደግሞ ስጋ ደርባችሁ ነው ሙሉ የምትሆኑት። አብ ራሱ ሃሌሉያ፣ ቃሉ መንፈሱ ራሱ ተለያይቶ ሙት ነው የሚሆነው። ብትገነጣጥሉት ትንፋሱን ብታወጣው ትንፋሽ የለሽ ይሆናል፣ ሞቷል ማለት ነው። ስለዚህ እግዚአብሔር እየተነፈሰ ነው እንጂ የሚኖረው ትንፋሽ የቋረጠ እግዚአብሔር አይደለም። እነዛ ፈላስፎች ግን ምን አሉ? ትንፋሹ ወጥቶ አልቋል። አንድ አፍንጫ፣ ጆሮ፣ አይን ያለው ትንፋሽ አድርገው አወጡና እዛ ጋር አስቀመጡ፣ ስዕል ሳሉ። እግዚአብሔር ምን ያህል እፍ እያለ መንፈሱን ለስጋ ለባሽ ሁሉ ይሰጣል። ለአንተም ሰጥቶሃል፣ ዛሬ ለአንቺም ሰጥቶሻል። ለሌላውም ለሚፈልግ ሰው ሁሉ፣ ለተጠማ ሁሉ፣ መንፈሱን ለሚጠማ ሁሉ እያካፈለ ይላል። ሰው ይካፈላል፣ እያካፈለ ይሰጣል።